እጅ መስጠት የሚለውን ሐረግ ደጋግማ አንስተሃል። ሐሳቡን አልወደድኩትም። ሁሉንም አሜን ብሎ መቀበል ይመስላል። ነገሮችን ባሉበት ሁኔታ ሁሌም ከተቀበልናቸው ለማሻሻል ምንም ጥረት አናደርግም። በግል ሕይወታችን ብቻ ሳይሆን በጋራ ስልጣኔም ማለት አሁን ያሉንን ውስንነቶች መቀበል ሳይሆን ከነሱ በላይ በመሄድ የተሻለ ነገር ለመፍጠር መጣር አለብን። ይህን ባናደርግ ኖሮ እስካሁን ዋሻ ውስጥ እንኖር ነበር። እጅ መስጠትን ነገሮችን ከመለወጥና ሥራዎችን ከማከናወን ጋር እንዴት እናስታርቃለን? እጅ መስጠት ለጥቂት ሰዎች አሉታዊ ሊመስል ይችል ይሆናል። መሸነፍን፣ ተስፋ ቆርጦ መተውን፣ ለሕይወት ፈተናዎች መንበርከክን፣ መልፈስፈስን ወዘተ ሊያመላክት ይችላል። እውነተኛ እጅ መስጠት ግን ከዚህ ሙሉ በሙሉ የተለየ ነው። የሚያጋጥምህን ማንኛውም ነገር በታዛዥነት መቀበልና ምንም አለማድረግ ማለት አይደለም። ማቀድን ወይም አዎንታዊ ድርጊት መጀመርን መተው ማለትም አይደለም። እጅ መስጠት ለሕይወት ፍሰት ራስን አሳልፎ መስጠትን እንጂ መቃወምን የማያመለክት ቀላል ግን ጥልቅ ብልህነት ነው። የሕይወትን ፍሰት በተግባር የምታየው አሁን ውስጥ ብቻ ነው። ስለሆነም እጅ መስጠት ማለት የአሁኗን ቅጽበት ያለምንም ቅድመ ሁኔታና ያላንዳች ማንገራገር መቀበል ማለት ነው። ለነው ላለው ለሆነው ያለህን ውስጣዊ መቋቋም ወይም እምቢባይነትን መሆን አልነበረበትም ማለትን ሙሉ በሙሉ መተው ማለት ነው። ውስጣዊ መቋቋም ማለት በአእምሮአዊ ዳኝነትና በስሜታዊ አሉታዊነት አማካይነት ለነው ላለው አይሆንም እምቢ ማለት ነው። በተለይ ደግሞ ነገሮች ትክክል ሳይሆኑ ሲቀሩ ማለትም በአእምሮ ፍላጎቶች ወይም ግትር ጉጉቶችና አሁን ባለው በነው በሆነው መካከል ክፍተት ሲኖር ይህ በጣም ገኖ ይስተዋላል። ይህ የስቃይ ክፍተት ነው። በሕይወት ቆይታ ነገሮች ብዙ ጊዜ ትክክል እንደማይሆኑ ታዝበ ይሆናል። ስቃይና ሐዘንን ከሕይወትህ ማስወገድ ከፈለክ እጅ መስጠትን መተግበር ያለብህ በእነዚህ ወቅቶች ነው። ነውን ያለውን እንዳለ መቀበል ራስህን ከአእምሮህ ጋር ከማዋሃድ ወዲያውኑ ነፃ በማውጣት ከመሆን ጋር መልሶ ያገናኘሃል። እጅ መስጠት ሙሉ በሙሉ ውስጣዊ ክስተት ነው። በውጫዊ ደረጃ ምንም ድርጊት ማከናወንና ሁኔታውን መለወጥ አትችልም ማለት አይደለም። እንዲያውም እጅ ስትሰጥ መቀበል የሚኖርብህ ሁኔታውን በሞላ ሳይሆን አሁን የምትባለውን ትንሿን ክፋይ ብቻ ነው። ለምሳሌ ወደ ሆነ ቦታ ስትሄድ ጭቃ ውስጥ ብትገባ ይሁን ጭቃ ውስጥ ለመዘፈቄ ራሴን አሳልፌ ሰጥቻለሁ አትልም። ራስን አሳልፎ መስጠት እጅ መስጠት አይደለም። የማያስፈልግ ወይም በጎ ያልሆነ የሕይወት ሁኔታን መቀበል አይኖርብህም። ጭቃ ውስጥ መዘፈቅ ምንም ችግር የለበትም ብለህ ራስህን ማታለልም አይኖርብህም። ይልቁንስ ከዚህ ሁኔታ ራስህን ማውጣት እንዳለብህ ሙሉ በሙሉ ትገነዘባለህ። ቀጥለህም የትኩረት አቅጣጫህን ወደዚህች ቅጽበት ታጠባለህ። በምንም መንገድ በአእምሮህ ስያሜ ሳትሰጣት። ይህ ማለት አሁንን መፍረድ የለም ማለት ነው። ስለሆነም መቋቋም የለም፣ ስሜታዊ አሉታዊነትም የለም። የዚህችን ቅጽበት ነውነት ትቀበልና ወደ ድርጊት በመግባት ከጭቃው ለመውጣት ማከናወን ያለብህን ሁሉ ታደርጋለህ። ይህ አይነቱን ድርጊት አዎንታዊ ድርጊት እለዋለሁ። ይህ ከንዴት፣ ከተስፋ መቁረጥ ወይም ከብስጭት ከሚመነጨው አሉታዊ ድርጊት የተሻለ ውጤታማ ነው። የሚፈለገውን ውጤት እስክታሳካ ድረስ ለአሁን ስያሜ ከመስጠት ተቆጥበህ እጅ መስጠትን መተግበር ቀጥል። ይህን ነጥብ ምሳሌ በመስጠት ላብራራልህ። በጨለማና በከባድ ጭጋግ ተከበህ እየተጓዝክ ነው እንበል። ይሁን እንጂ ጭጋጉን ሰንጥቆ በማለፍ ከፊት ለፊትህ ያለውን ቦታ ግልጽ የሚያደርግልህ አንድ ብርቱ ላምባዲና ይዘሃል። ጭጋጉ ያለፈውንና የሚመጣውን የያዘ የሕይወት ሁኔታ ነው። ላምባዲናው ንቁ አሁን ላይ መሆን ነው። ግልጹ ቦታ አሁን ነው። እጅ አለመስጠት ስነ ልቦናዊ ቅርጽህን የኢጎን ቅርፊት ያጠነክረዋል፣ ብሎም የመነጠል ጠንካራ ስሜት ይፈጥራል። በአካባቢህ ያለው ዓለም
በተለይ ደግሞ ሰዎች እንደ ስጋት ምንጭ መታየት ይጀምራሉ። በዳኝነት አማካኝነት ሌሎችን የማጥፋት ያልነቃ ግፊት ይፈጠራል። የመወዳደርና የመጫን ፍላጎትም እንዲሁ። ተፈጥሮ ሳትቀር ጠላት ትሆናለች። እይታዎችህ፣ ትንታኔዎችህና ትርጉሞችህ ከፍርሃት የሚመነጩ ይሆናሉ። ይህ ሲሆን በሌሎች የመጠቃት ጥርጣሬ ወይም ፍርሃት ብለን የምንጠራው የአእምሮ በሽታ ይከሰታል። ነውን በመቋቋምህ የተነሳ ስነ ልቡናዊ ቅርጽህ ብቻ ሳይሆን አካላዊ ቅርጽህ ወይም ገላህ ሳይቀር ጠንካራና ደረቅ ይሆናል። በተለያዩ የሰውነትህ ክፍሎች ውጥረት ይከሰታል። አካልህ በሞላም ይኮማተራል። ለጤናማ የአካልህ እንቅስቃሴ አስፈላጊ የሆነው የጉልበት ፍሰት ሲበዛ ይገደባል። የአካል እንቅስቃሴና አንዳንድ የአካል ሕክምና አይነቶች ይህን ፍሰት ወደ ነበረበት በመመለስ ረገድ ጠቃሚ ሊሆኑ ይችላሉ። ይሁን እንጂ በየዕለት ኑሮ እጅ መስጠትን ካልተገበርክ በስተቀር እነዚህ ነገሮች ጊዜያዊ እፎይታ ብቻ ነው የሚሰጡህ። ምክንያቱም መነሻውን የመቋቋም ሥርዓቱን እንዲወገድ ፈጽሞ አያደርጉምና። የኑሮ ሁኔታህን በሚፈጥሩት ጥቃቅንና አላፊ ሁኔታዎች ሳይጎዳ የሚኖር እጅ በመስጠት ብቻ የምትደርስበት በውስጥህ አንድ ነገር አለ። ይህም ሕይወትህ ነው፣ ያንተ መሆን በጊዜ አልባው አሁን ውስጥ ለዘላለሙ የሚኖር። ይህን ሕይወት ነው የሚፈለገው ብቸኛ ነገር ሲል ኢየሱስ የሚናገርለት። የኑሮ ሁኔታ የማያረካ ወይም ከአቅምህ በላይ ሲሆንብህ ጠብቆ የሚያቆየውን የመቋቋም ሥርዓት መስበር የምትችለው እጅ በመስጠት ብቻ ነው። እጅ መስጠት ከድርጊት፣ ከለውጥ ጅማሮ ወይም ግቦችን ከማሳካት ጋር በሚገባ ይጣጣማል። ይሁን እንጂ አንድን ድርጊት እጅ በመስጠት ሁኔታ ውስጥ ስታከናውን በጣም የተለየ ጉልበት፣ የተለየ ጥራት ወደምትሠራው ይፈሳል። እጅ መስጠት ከመሆን የጉልበት ምንጭ ጋር መልሶ ያገናኝሃል። ድርጊትህ በመሆን የተነቃቃ ከሆነም ወደ አሁን በጥልቀት የሚወስድህና ሞገስ የተላበሰ አስደሳች የሕይወት ጉልበት ይሆናል። ባለመቋቋም አማካይነት የመንቃትህ ደረጃና የምትሠራው ወይም የምትፈጥረው ማንኛውም ነገር ጥራት ከመጠን በላይ ይጨምራል። ውጤቶቹም ይህንኑ ይመሰክራሉ ብቻ ሳይሆን ያንንም ጥራት ያንጸባርቃሉ። ይህንን እጅ የሰጠ ድርጊት ብለን ልንጠራው እንችላለን። በሺዎች ለሚቆጠሩ ዓመታት የምናውቀው አይነት ሥራ አይደለም። ብዙ የሰው ልጆች በበቁ ቁጥር ሥራ የሚለው ቃል ከመዝገበ ቃላት መጥፋቱና እሱን የሚተካ ሌላ አዲስ ቃል መፈጠሩ አይቀርም። አሁን ላይ ያለህ የመንቃት ጥራት ምን አይነት ወደፊት እንደሚኖርህ ይወስናል። ስለሆነም አዎንታዊ ለውጥ ለማምጣት ማድረግ ያለብህ በጣም አስፈላጊ ነገር እጅ መስጠት ነው። ማንኛውም የምታከናውነው ድርጊት ከዚያ ቀጥሎ የሚመጣ ነው። እጅ ካለ መስጠት የሚመነጭ እውነተኛ አዎንታዊ ድርጊት የለም። በማያስደስትና በማያረካ ሁኔታ ውስጥ ብሆንና ሁኔታውን እንዳለ ሙሉ በሙሉ ብቀበለው ስቃይ ወይም ሐዘን እንደማይኖር ማየት እችላለሁ። ከሱ በላይ መሆን ችያለሁና። ይሁን እንጂ በተወሰነ ደረጃም ቢሆን አለመርካት ከሌለ ድርጊትን ለማከናወን ለውጥን ለማምጣት የሚያስፈልግ ጉልበት ወይም ግፊት ከየት ሊመጣ እንደሚችል ሊታየኝ አልቻለም። እጅ በመስጠት ሁኔታ ውስጥ ስትሆን ምን መሰራት እንዳለበት በግልጽ ማየት ትችላለህ። በአንድ ጊዜ አንድ ሥራ በመስራትና በአንድ ጊዜ አንድ ነገር ላይ በማተኮር ታከናውናለህ። ከተፈጥሮ ተማር። ሁሉም ነገር አለመርካትና አለመደሰት በሌለበት እንዴት እንደሚከናወንና የሕይወት ተአምር እንዴት እንደሚገለጥ ተመልከት። ለዚህ ነው ኢየሱስ እንዲህ ያለው፣ አበቦችን እያቸው እንዴት እንደሚያድጉ፣ አይለፉ አይፈትሉ። አጠቃላይ ሁኔታ የማያረካና የማያስደስት ከሆነ አሁን ያለህባትን ይህችን ቅጽበት ነጥለህ ተመልከትና ላለው ለነው እጅህን ስጥ። ጭጋጉን ሰንጥቆ የሚያልፈው ላምባዲና ይህ ነው። በዚህም መንቃትህ በውጫዊ ሁኔታዎች ቁጥጥር ስር መውደቁን ያቆማል። አንተም ከምላሽና ከመቋቋም በመነሳት የምትከውነው አትሆንም። ቀጥለህ ሁኔታውን በዝርዝር ተመልከት።
ሁኔታውን ለመለወጥ፣ ለማሻሻል ወይም ራሴን ከሁኔታው ለማራቅ ማድረግ የምችለው ነገር አለ ወይ ብለህ ራስህን ጠይቅ። ካለ ተገቢውን ድርጊት ፈጽም። ለወደፊት በምታደርጋቸው ወይም ምናልባት ማድረግ በምትችላቸው 100 ነገሮች ላይ ሳይሆን አሁን ማድረግ በምትችላት አንዲት ነገር ላይ አተኩር። ይህ ማለት ግን ምንም አይነት ዕቅድ ማውጣት የለብህም ማለት አይደለም። ምናልባትም በዚህች ቅጽበት ማድረግ ያለብህ አንድ ነገር ማቀድ ሊሆን ይችላል። ይሁን እንጂ የአእምሮ ፊልሞች ማየትን፣ ራስህን ወደፊት ጊዜ ወስደህ ማየትን ብሎም አሁንን ማጣት ላለመጀመርህ እርግጠኛ ሁን። የምታከናውነው ድርጊት ወዲያውኑ ውጤታማ ላይሆን ይችላል። እስኪሆን ግን ያለውን ነውን አትቋቋም። መፈጸም የምትችለው ድርጊት ከሌለና ራስህንም ከሁኔታው ማራቅ ካልቻልክ ሁኔታውን በጥልቀት ወደ እጅ መስጠት፣ በጥልቀት ወደ አሁን፣ በጥልቀት ወደ መሆን እንዲወስድ በማድረግ ተጠቀምበት። ወደዚህ ጊዜ አልባ የአሁን ሁኔታ ውስጥ ስትገባ ባንተ በኩል ብዙም መስራት በማያስፈልግ መልኩ እንግዳ በሆነ መንገድ ለውጥ ይከሰታል። ሕይወት ራሷ አጋዥና ተባባሪ ትሆናለች። ፍርሃት፣ ጥፋተኝነት ወይም መልፈስፈስ የመሳሰሉ ውስጣዊ ምክንያቶች አንድ ነገር እንዳታደርግ ካገዱ በነቃ አሁን ላይ የመሆን ብርሃን አማካኝነት ይወገዳሉ። እጅ መስጠትን ካሁን በኋላ ማንም እንዲያስቸግረኝ አልፈልግም ወይም ካሁን በኋላ አያገባኝም ከመሳሰሉ አመለካከቶች ጋር አታምታታ። በጥልቀት ካስተዋልክ እንዲህ አይነቱ አመለካከት ባሉታዊነት የተበከለ ድብቅ ጥላቻ በውስጡ የያዘ መሆኑን ትገነዘባለህ። ስለሆነም የተደበቀ መቋቋም እንጂ እጅ መስጠት ፈጽሞ አይደለም። እጅህን ስትሰጥ በውስጥህ የቀረ የመቋቋም ዱካ ስለመኖሩ አረጋግጥ። ይህን ስታደርግ በጣም ንቁ ሁን። አለበለዚያ የሐሳብ ወይም የጥርጣሬ ስሜት በአንድ የጨለማ ጓዳ ተደብቆ ሊቆይ ይችላል። ከአእምሮ ጉልበት ወደ መንፈሳዊ ጉልበት። መቋቋምን በተግባር መተው ወይም ማቆም እንደሚባለው ቀላል አይደለም። እንዴት መተው እንደሚቻል በግልጽ አይታየኝም። እጅን በመስጠት ነው ካልክ አሁንም ጥያቄው እንዴት የሚል ይሆናል። መቋቋም መኖሩን በመቀበል ጀምር። ሲከሰትም እዚያው ሁን። አእምሮህ እንዴት እንደሚፈጥረው፣ እንዴት ሁኔታውን ራስህን ወይም ሌሎችን እንደሚገልጽ ታዘብ። ከእሱ ጋር የተያያዘው የሐሳብ ሂደት እንዴት እንደሚፈልቅ ተመልከት። ተያይዞ የተከሰተው የስሜት ጉልበት እንዲሰማህ አድርግ። በመታዘብ ሙሉ ትኩረትህን አሁን ላይ በማሳረፍ ብቻ መቋቋም የሚፈይደው ነገር እንደሌለ ታያለህ። ይህም መጨረሻው ይሆናል። መንቃት ውስጥና ሐዘን ውስጥ፣ መንቃት ውስጥና አሉታዊነት ውስጥ ባንዴ ልትሆን አትችልም። የፈለግከውን አይነት መልክ የያዘ አሉታዊነት፣ ሐዘን ወይም ስቃይ ካለ መቋቋም አለ ማለት ነው። መቋቋም ሁሌም ካለ መንቃት የሚመነጭ ነው። ደስ የማይሉ ስሜቶቼን በመንቃት አማካኝነት በእርግጠኝነት ማወቅ እችላለሁ። የሐዘን ስሜትን ትመርጣለህ? ካልመረጥክ እንዴት ተከሰተ? ጥቅሙስ ምንድን ነው? እንዲኖር የሚያደርገውስ ማን ነው? ደስ የማይሉ ስሜቶችህን በመንቃት ማወቅ እንደምትችል ትናገራለህ። ሐቁ ግን ከእነሱ ጋር ራስህን ከማዋሃድህን በተጨማሪ ሂደቱ በሱሳዊ ማሰብ አማካኝነት እንዲቀጥል እያደረግክ ነው። ያ አለመንቃት ነው። ንቁ ብትሆን ኖሮ ማለትም ሙሉ በሙሉ አሁን ላይ ብትሆን ኖሮ ሁሉም አሉታዊነት በቅጽበት በጠፋ ነበር። አሁን ላይ በመሆን ውስጥ በሕይወት ሊኖር አይችልም። በሌለህበት ብቻ ነው ሊኖር የሚችለው። የስቃይ ገላ ሳይቀር አሁን ላይ በመሆን ውስጥ ለብዙ ጊዜ በሕይወት ሊኖር አይችልም። ሐዘንህ በሕይወት እንዲቆይ የምታደርገው ጊዜ በመስጠት ነው። የመኖር ደም ስሩ ይህ ነው። አሁኗ ቅጽበት ውስጥ በብርቱ በመሆን ጊዜን ስታስወግድ ሐዘን ደብዛው ይጠፋል። እንዲጠፋ ግን ትፈልጋለህ ወይ? የሚበቃህን ያህል ሐዘን አሳልፈሃል ወይ? እሱ ከሌለ አንተ ማን ትሆናለህ? እጅ መስጠትን እስክትተገብር ድረስ መንፈሳዊው ጥልቅ ቦታ በንባብ የምታውቀው፣ የምትናገርለት፣ ስሜትህን የምትቀሰቅስበት፣ መጽሐፍት የምትጽፍበት፣ የምታስብበት፣
የምታምንበት ወይም እንደ ሁኔታው የማታምንበት ነገር ነው የሚሆነው። እጅህን እስከ ሰጠህ ድረስ ነው መንፈሳዊው ጥልቅ ቦታ የሕይወት እውነታ የሚሆነው። ይህን ስታደርግ የምትለቀው ጉልበት ዓለምን እያንቀሳቀሰ ከሚገኘው የአእምሮ ጉልበት የላቀ የንዝረት ድግግሞሽ ያለው ነው። ይህ የአእምሮ ጉልበት በዓለማችን አሁን ያሉትን ኅብረተሰባዊ፣ ፖለቲካዊና ኢኮኖሚያዊ የስልጣኔ መዋቅሮችን የፈጠረ ብቻ ሳይሆን በትምህርት ሥርዓቶቻችንና በመገናኛ ብዙሃን አማካይነትም ራሱን በቀጣይነት በማቆየት ላይ የሚገኘው በዚህ ጉልበት አማካይነት ነው። እጅ በመስጠት አማካይነት መንፈሳዊ ጉልበት ወደዚህ ዓለም ይመጣል። ባንተ በሌሎች ወይም ዓለም ውስጥ በሚገኙ ሕይወት ያላቸው ነገሮች ላይም ምንም አይነት መከራ አይፈጠርም። እንደ አእምሮ ጉልበት ዓለምን አይበክልም። እንዲሁም ምንም ነገር ያለ ተቃራኒው ሊሆን አይችልም። መልካም ያለ መጥፎ ሊኖር አይችልም ለሚለው የጫፎች ወይም የተቃራኒዎች ሕግ ተገዥ አይደለም። አብላጫውን የዓለማችን ሕዝብ የሚወክሉት በአእምሮ ጉልበት የሚንቀሳቀሱ ሰዎች መንፈሳዊ ጉልበት እስከ መኖሩም አያውቁም። ይህ የተለየ የእውነታ ግንዛቤ አካል ስለሆነ በቂ ቁጥር ያላቸው ሰዎች ወደ እጅ መስጠት ሁኔታ ውስጥ ሲገቡና ሙሉ በሙሉ ከአሉታዊነት ነፃ ሲወጡ ይህ የጋራ መንፈሳዊ ጉልበት የተለየች ዓለምን ይፈጥራል። ኢየሱስ ስለዚህ ጉልበት በዝነኛው ትንቢታዊ አረፍተ ነገሩ በተራራው ስብከት እንዲህ ሲል ተናግሯል። ገራሞች ብፁዓን ናቸው፣ ዓለምን በባለ ንብረትነት ይይዛሉና። መንፈሳዊ ጉልበት ያልነቁ የአእምሮ ሥርዓቶችን የሚያደበዝዝ ጸጥ ያለ ግን ጥልቅ አሁን ላይ መሆን ነው። ለትንሽ ጊዜም ቢሆን እነዚህ ሥርዓቶች ብርቱ ሆነው ሊቆዩ ይችሉ ይሆናል። ይሁን እንጂ እንደ ድሮው ሕይወትህን ሊመሩ አይችሉም። የምትቋቋማቸው ውጫዊ ሁኔታዎች ሳይቀሩ እጅ በመስጠት አማካኝነት ቦታቸውን ይለቃሉ ወይም በፍጥነት የመደብዘዝ ዝንባሌ ያሳያሉ። እጅ መስጠት ሁኔታዎችንና ሰዎችን ሊለውጥ የሚችል ኃይለኛ የለውጥ መሳሪያ ነው። ምንም እንኳን ሁኔታዎች ወዲያውኑ ቦታቸውን ባይለቁም አሁንን መቀበልህ ራሱ ከነሱ በላይ እንድትሆን ያደርግሃል። በየትኛውም መንገድ ነፃ ነህ። እጅ መስጠት በግል ግንኙነቶች ውስጥ ሊጠቀሙብኝ፣ በማግባባት የሚፈልጉትን ሊያገኙ ወይም ሊቆጣጠሩኝ የሚፈልጉ ሰዎችስ ለነሱም እጅ መስጠት ተገቢ ነውን? እነሱ ከመሆን ጋር የተቆራረጡ ናቸው። ሳይታወቃቸውም ካንተ ጉልበትና ኃይል ለማግኘት ይጥራሉ። ያልነቃ ሰው ብቻ ሌሎችን ለመጠቀምና በማግባባት የሚፈልገውን ለማግኘት ሙከራ ማድረጉ እውነት ነው። ያልነቃ ሰው ብቻ ሌሎች ሊጠቀሙበትና የሚፈልጉትን ከሱ ማግኘት መቻላቸውም እኩል እውነት ነው። የሌሎችን ያልነቃ ባህሪ ለመቋቋም ወይም ለመዋጋት ከሞከርክ አንተው ራስህ ያልነቃ ትሆናለህ። እጅ መስጠት ማለት ግን ያልነቁ ሰዎች እንዲጠቀሙብህ መፍቀድ ማለት አይደለም። በጭራሽ። ማለት ላለብን ሰው በጠንካራና ግልጽ ቋንቋ እምቢ ማለት ይቻላል። ወይም ከማንፈልገው ሁኔታ ራስን ማራቅና በተመሳሳይ ጊዜም በሙሉ ውስጣዊ ያለመቋቋም ውስጥ መሆን በሚገባ ይቻላል። ለሰውም ይሁን ለሁኔታ እምቢ ስትል ከቱግ ባይነት በመነሳት ሳይሆን ከማስተዋል፣ በዛ ቅጽበት ውስጥ ላንተ የትኛው ትክክል የትኛው ደግሞ ትክክል እንዳልሆነ ከግልጽ ግንዛቤ መፍለቅ አለበት። ከቱግ ባይነት የማይመነጭ እምቢ፣ ከፍተኛ ጥራት ያለው እምቢ፣ ከሁሉም አሉታዊነት የጸዳ ሆኖ ተጨማሪ መከራ የማይፈጥር እምቢ ነው። በሥራ ቦታዬ በጣም ደስ በማይል ሁኔታ ውስጥ ነው ያለሁት። ለሁኔታው እጄን ለመስጠት ብሞክርም የማይቻል ሆኖ አግኝቼዋለሁ። በሞከርኩ ቁጥርም ብዙ መቋቋም መምጣቱ ይቀጥላል። እጅህን መስጠት ካልቻልክ አንድ ነገር አድርግ። በግልጽ ተናገር፣ ወይም ሁኔታውን ለመለወጥ እርምጃ ውሰድ፣ ወይም ራስህን ከሁኔታው አርቅ። ለሕይወትህ ኃላፊነት ውሰድ። ውቡንና አንጸባራቂውን ውስጣዊ መሆንህንም ሆነ ዓለምን ባሉታዊነት አትበክል። የፈለገው መልክ ይዞ ይምጣ፣ ለሐዘን በውስጥህ መኖሪያ ስፍራ አትስጠው።
ምንም ማድረግ የማትችል ከሆነ ለምሳሌ እስር ቤት ውስጥ ከሆንክ 2 አማራጮች ይቀሩሃል። መቋቋም ወይም እጅ መስጠት፣ ባርነት ወይም ከውጫዊ ሁኔታዎች ነፃ መሆን፣ ስቃይ ውስጥ መሆን ወይም ውስጣዊ ሰላም ማግኘት። አለመቋቋምን በውጫዊ ሕይወታችን የምንተገብረው ነው። ለምሳሌ ጥቃትን በኃይል አለመቋቋም፣ ወይስ ውስጣዊ ሕይወታችንን ብቻ ይመለከታል? በቀዳሚነት ሊያሳስብህ የሚገባው ውስጣዊ ሁኔታ ብቻ መሆን አለበት። በእርግጥ ይህ ራሱ ውጫዊ ሕይወትህን፣ ግንኙነቶችህን ወዘተ ይለውጣል። እጅ በመስጠት ግንኙነቶችህ በከፍተኛ ደረጃ ይለወጣሉ። ነውን በጭራሽ መቀበል ካልቻልክ፣ በሌላ አገላለጽ ሌላውን ሰው እንዳለ መቀበል አትችልም ማለት ነው። ትፈርዳለህ፣ ትወቅሳለህ፣ ስም ትሰጣለህ፣ ትጥላለህ ወይም ሰዎችን ለመለወጥ ትጥራለህ። ከዚህም በተጨማሪ አሁንን ለወደፊት ዕቅድህ መሳካት እንደ ማሻገሪያ ድልድይ በተደጋጋሚ ከተጠቀምክባት የምታገኘው ወይም የሚያጋጥምህ ማንኛውም ሰውንም እንደ ውጤት ማስገኛ መሳሪያ ትጠቀምበታለህ። እናም ግንኙነቱ የሰው ልጁ ላንተ በሁለተኛ ደረጃ የሚቀመጥ ወይም ምንም የማይጠቅምህ ይሆናል። ከግንኙነቱ የምታገኘው ነገር ቁሳዊ ትርፍ ይሁን የኃይል ስሜት፣ አካላዊ እርካታ ወይም የሆነ አይነት ኢጓዊ እርካታ ቀዳሚ ይሆናል። በግንኙነት ውስጥ እጅ መስጠት እንዴት ሊሰራ እንደሚችል እስኪ ሰፋ አድርገን ለማየት እንሞክር። ከአጋርህ ወይም ቅርብህ ከሆነ ሰው ጋር ክርክር ወይም የሆነ ግጭት ውስጥ ገባህ እንበል። አቋምህ ሲነካ ምን ያህል መከላከል ውስጥ እንደምትገባ ወይም ደግሞ የሌላውን አቋም ስታጠቃ የጉልበትህ ጥንካሬ ምን ያህል ኃይለኛ እንደሚሆን በማስተዋል ጀምር። ከአመለካከቶችህና ከሐሳቦችህ ጋር ያለህን ትስስር ወይም ቁርኝት ልብ በል። ራስህን ትክክለኛ፣ ሌላውን ሰው ደግሞ ስህተተኛ እንደሆነ ከማሳየት ፍላጎትህ በስተጀርባ ያለውን አእምሮአዊና ስሜታዊ ጉልበት አጢን። ያ ኢጓዊ የአእምሮ ጉልበት ነው። ወደ መንቃት የምትቀይረው ለመኖሩ ዕውቅና በመስጠትና በተቻለ መጠን ሙሉ በሙሉ እንዲሰማህ በማድረግ ነው። ቀጥሎም አንድ ቀን በክርክር መሃል ምርጫ እንዳለህ በድንገት ልብ ትላለህ። እናም ቶሎ ምላሽ ከመስጠት ልትታቀብ ትችላለህ። ምን እንደሚፈጠር ለማየት ብቻ እጅህን ትሰጣለህ ማለት ነው። ምላሹ በቃላት ብቻ እሺ እውነትህን ነው የሚል ሆኖ ፊትህ ላይ ግን እኔ ከዚህ አለመንቃት ጨዋታ በላይ ነኝ የሚል መልእክት እየተነበበ ነገሩን መተው አለብህ ማለት አይደለም። ይህ ኢጓዊው አእምሮ አሁንም እንደተቆጣጠረና የበላይነቱን እንደያዘ መቋቋሙን ወደ ሌላ ደረጃ ማስተላለፍ ነው። ኢጎ ብልጥ ነው። ስለሆነም በጣም ንቁ፣ ሲበዛ አሁን ላይ መሆንህንና ራስህን ከአእምሮአዊ አቋምህ ጋር ማዋሃዱን በእውነት መተውህን ብሎም ራስህን ከአእምሮ ተጽዕኖ ነፃ ማድረግህን በሚገባ ተረዳ። ይህን ተከትሎ በድንገት ቀለል የማለት ግልጽና ጥልቅ የሆነ ሰላም ከተሰማህ ይህ በእውነት እጅ መስጠትህን የሚያሳይ የማያሳስት ምልክት ነው። በመቋቋም ጉልበት እያገኘ እንዲቀጥል ያላደረግከውን የሌላውን ሰው የአእምሮ አቋም እንዴት እንደሚሆንም ታዘብ። ከአእምሮ አቋሞች ጋር ራስን ማዋሃድ መንገድ ሲለቅ እውነተኛ ተግባቦት ይጀመራል። በጥቃት በጠብ ጫሪነትና በመሳሰሉት መሃል ስንሆን አለመቋቋም ምን መልክ ይኖረዋል? አለመቋቋም ምንም አለማድረግ ማለት አይደለም። ማንኛውም ማድረግ ቱግ ብሎ ምላሽ ከመስጠት የሚመነጭ አይሆንም ማለት ብቻ ነው። ከምስራቁ የማርሻል አርትስ ልምምድ በስተጀርባ ያለውን ጥልቅ ጥበብ አስታውስ። የተቃራኒህን ጉልበት አትቋቋም፣ ለማሸነፍ ተረታ የሚለውን። ይህ በእንዲህ እንዳለ በጥልቅ አሁን ላይ ሆኖ ምንም አለማድረግ ሁኔታዎችንና ሰዎችን የሚለውጥና የሚፈውስ በጣም ኃይለኛ መሳሪያ ነው። በዳኦይዝም ውዌይ ሲተረጎም ድርጊት አልባ እንቅስቃሴ ወይም ምንም ሳያደርጉ ዝም ብሎ መቀመጥ የሚል አንድምታ የሚሰጥ ቃል አለ። በጥንታዊቷ ቻይና ይህ እንደ አንድ ከፍተኛ ስኬትና ጸጋ ተደርጎ ይቆጠር ነበር። ባለመንቃት ደረጃ ከሚስተዋለውና ከፍርሃት ከመልፈስፈስ ወይም
ከመዋለል ከሚመነጨው አለመንቀሳቀስ ጋር በመሰረቱ ልዩ ነው። እውነተኛው ምንም አለማድረግ ውስጣዊ አለመቋቋምንና ጥልቅ ንቁነትን ያመላክታል። በሌላ መልኩ ደግሞ ድርጊት ካስፈለገ በሁኔታዎች ከተገደበው የአእምሮ ምላሽ የመስጠት ፍላጎት ሳይሆን ከንቁ አሁን ላይ መሆንህ የሚመነጭ ይሆናል። በዚያ ሁኔታ ውስጥ አእምሮ ከሐሳቦች ነፃ ነው። ሰላማዊ ተቃውሞ ከሚለው ሐሳብ ሳይቀር ነፃ ነው። በዚህ ሁኔታ ውስጥ ሆነህ ምን ማድረግ እንደምትችል ማን ሊገምት ይችላል? በመጽሐፍ ቅዱስ በሚመጣው ዘመን አንበሳ ከበግ ጠቦት አጠገብ ይጋደማል ይላል። ይህ ሙሉ በሙሉ የተለየ የእውነታ ግንዛቤ ሊኖር እንደሚችል ያመለክታል። ቀደም ሲል እንደገለጽኩት ዓለም አሁን በምትታየን መልኳ በአመዛኙ የኢጓዊው አእምሮ ነጸብራቅ ናት። ፍርሃት ማስወገድ የማይቻል የኢጓዊ አእምሮ የተሳሳተ እምነት ውጤት እንደመሆኑ በፍርሃት የተገዛች ዓለም ናት። በሕልም የምናያቸው ምስሎች የውስጣዊ ሁኔታዎችንና ስሜቶቻችን ምልክቶች እንደሆኑ ሁሉ የጋራ እውነታችንም በጋራ የሰው ልጆች አእምሮ የተከማቹ የፍርሃትና ያሉታዊነት ከባድ ደለሎች ምልክታዊ መገለጫ ነው። እኛ ከዓለማችን የተነጠልን አይደለንም። ስለሆነም አብዛኛው የሰው ልጅ ከአእምሮ መዘላበድ ነፃ ሲወጣ ይህ ውስጣዊ ለውጥ ሁሉንም ፍጡር የሚነካ ይሆናል። ይህ ሲሆን ያለማጋነን አዲስ ዓለም ውስጥ ትኖራለህ። ይህ በህዋ ደረጃ የሚከሰት የመንቃት ለውጥ ነው። እያንዳንዱ ዛፍና እያንዳንዱ የሳር ዘለላ ውሎ አድሮ ወደ ብቃት ይመጣል የሚለው ያልተለመደ የቡድሂስት አባባል ወደ ተመሳሳይ እውነታ ያመለክታል። እንደ ቅዱስ ጳውሎስ አባባልም መላው ፍጥረት የሰው ልጆች መብቃትን እየጠበቀ ነው። እኔ ይህን አባባል የምተረጉመው የተፈጠረው ዩኒቨርስ የእግዚአብሔር ልጆች መገለጥን በታላቅ የተስፋ ጉጉት እየጠበቀ ነው ብዬ ነው። ቅዱስ ጳውሎስም ፍጡራን በሙሉ በዚህ ይድናሉ ይላል። እስካሁን ድረስ ዩኒቨርስ በሞላ ከነ ሁሉም አካላቷ በወሊድ ምጥ ውስጥ ያለች ያህል ታቃስታለች። እየተወለደ ያለው አዲስ መንቃት ነው ከማይቀር ነጸብራቁ አዲስ ምድር ጋር። ይህም በዮሐንስ ራእይ እንዲህ ተተንብዮአል። ቀጥሎም አዲስ መንግሥተ ሰማይንና አዲስ ምድርንም አየሁ፣ የፊተኛው ሰማይና የፊተኛው ምድር አልፈዋልና። ምክንያትና ውጤትን ግን ማምታታት የለብህም። የመጀመሪያ ተግባርህ የተሻለች ዓለም በመፍጠር መዳንን ማምጣት አይደለም፣ ራስህን ከነገር ወይም ቁስ ጋር አንድ ከማድረግ መንቃት እንጂ። ይህን ስታደርግ ከዚህ ዓለም ከዚህ የእውነታ ደረጃ ጋር የተቆራኘ አትሆንም። ባልተገለጠው ውስጥ ስሮችህን ስለተከልክ ከተገለጠው ዓለም ጋር ካለህ ቁርኝት ነፃ ወጥተሃል። በዚህ ዓለም አላፊ በሆኑ የደስታ ስሜቶች ራስህን ልታስደስት ትችላለህ። እንደ ወትሮው የማጣት ፍርሃት ስለሌለህ ግን ከነሱ ጋር አትጣበቅም። በስሜታዊ የደስታ ምንጮች ልትረካ ብትችልም አሁን ግን ለስሜታዊ ተሞክሮዎች እንደ ድሮ ጉጉት የለህም። በስነ ልቡናዊ እርካታና ኢጎውን በመመገብ አማካኝነት ምሉዕነትን ለማግኘት የምታደርገው የማያቋርጥ ፍለጋም እንዲሁ ያቆማል። ከማንኛውም አይነት ጊዜያዊ ደስታ የበለጠ ከማንኛውም የተገለጠ ነገር በላይ ከሆነ ወሰን አልባ ትልቅ ነገር ጋር ግንኙነት ፈጥረሃል። ከዚህ እይታ አንጻር ካየህማ ዓለምም አታስፈልግህም። አሁን ካለችበት የተለየች እንድትሆን እንኳን አትፈልግም። እዚህ ደረጃ ስትደርስ ብቻ ነው የተለየ የእውነታ እይታ አግኝተህ የተሻለች ዓለም በመፍጠር ሂደት ውስጥ ተጨባጭ አስተዋጽኦ ማድረግ የምትጀምረው። በዚህ ደረጃ ብቻ ነው እውነተኛ ርኅራኄ የምታሳየውና በችግሮች ምንጭ ደረጃ ሥራ በመሥራት ሌሎችን መርዳት የምትችለው። ከዓለም በላይ አልፈው የሄዱት ብቻ ናቸው የተሻለች ዓለም ማምጣት የሚችሉት። የእውነተኛ ርኅራኄ ሁለት ገጽታዎችን በተመለከተ መነጋገራችንን ታስታውሳለህ። ሁለቱም የሚጋሩት ሕያው ያለመሆንና የሕያውነት የጋራ ሰንሰለትን ልብ ማለት ነው። በዚህ ጥልቅ ደረጃ ርኅራኄ ፈዋሽ ይሆናል አስፍተን ካየነው። በዚያ ሁኔታ ውስጥ ሌሎችን የመፈወስ ተጽዕኖህ በማድረግ ሳይሆን
በመሆን ላይ የተመሠረተ ነው። የተገናኘኸው ሁሉም ሰው ልብ ብለውም ሆነ ልብ ሳይሉ አንተ አጠገባቸው በመሆን ብቻ በሆነ መልኩ ይነካሉ። በምታስተጋባው ሰላም ይነካሉ። አሁን ላይ ሙሉ በሙሉ በሆንክበት ጊዜ ሰዎች ያልነቃ ባህሪ ቢያሳዩ ምላሽ የመስጠት ፍላጎት አይኖርህም። ስለሆነም ለባህሪው ምንም ዕውቅና አትሰጠውም። ሰላምህ ሰፊና ጥልቅ ከመሆኑ የተነሳ ሰላም ያልሆነ ማንኛውም ነገር እሱ ውስጥ ይዋጣል፣ ያልነበረ ያህልም ይሆናል። ይህ ካርማዊ የድርጊትና ምላሽ ውደትን ይሰብራል። እንስሳት፣ ዛፎች፣ አበቦች ሳይቀር ሰላምህ ይሰማቸዋል፣ ምላሽም ይሰጣሉ። በመሆን የእግዚአብሔርን ሰላም በማሳየት ታስተምራለህ። የዓለም ብርሃን የጠራ ንቃት ፍንጣቂ ትሆናለህ። እናም ስቃይን ከመነሻው ታስወግዳለህ፣ አለመንቃትን ከዓለም ታስወግዳለህ። ይህ ማለት ግን በድርጊት ማስተማር አትችልም ማለት አይደለም። ለምሳሌ ራስን እንዴት ከአእምሮ ማላቀቅ እንደሚቻል፣ ካለመንቃት የሚመነጩ ተደጋጋሚ ድርጊቶችን እንዴት መገንዘብ እንደሚቻል ወዘተ። ይሁን እንጂ መሆንህ ከምትናገረው ብቻ ሳይሆን ከምታደርገው የበለጠ በጣም አስተማሪ ብሎም ዓለምን የሚለውጥ ጠቃሚ ኃይል ነው። ከዚህ በተጨማሪ የመሆንን ቀዳሚነት መገንዘብና ብሎም በችግሮች ምንጭ ደረጃ ሥራ መሥራት ርኅራኄ ስቃይን በማስወገድ በድርጊትና በውጤት ደረጃ በተመሳሳይ ጊዜ ሊንጸባረቅ መቻሉን ማስቀረት አይችልም። አንድ የተራበ ሰው ዳቦ ይጠይቅህና ትሰጠዋለህ። ዳቦ የመስጠቱና የመቀበሉ ሂደት ለአጭር ጊዜ ብቻ ነው የሚቆየው። በዚህ ቅጽበት ውስጥ ግን አንድ ጠቃሚ ነገር ተከስቷል፣ የጋራ መሆን። ለዚህም ዳቦው እንደ ምልክት ብቻ ነው የሚያገለግለው። በዚህ መሆን ውስጥ ጥልቅ ፈውስ ይኖራል። በዚያ ቅጽበት ውስጥ ሰጭም ተቀባይም የለም። መጀመሪያውኑ ረሃብና እጦት መኖር አልነበረባቸው። ረሃብና ጥቃት የመሳሰሉ መቅሰፍቶችን ቀድመን ሳናስወግድ እንዴት የተሻለች ዓለም መፍጠር እንችላለን? ሁሉም መቅሰፍቶች ያለመንቃት ውጤቶች ናቸው። ያለመንቃት ውጤቶችን ማስታገስ ትችላለህ። ምክንያታቸውን ሳታስወግድ ግን እነሱን ማስወገድ አትችልም። እውነተኛ ለውጥ ከውስጥ እንጂ ከውጭ አይመጣም። የዓለምን ስቃይ ለማስታገስ ተጠርቻለሁ ብለህ የምታመን ከሆነ ይህ መደረግ ያለበት በጣም ቅዱስ ድርጊት ነው። በውጭው ላይ ብቻ እንዳታተኩር ግን ልብ ማለት አለብህ። አለበለዚያ ብስጭትና ተስፋ መቁረጥ ሊያጋጥሙ ይችላሉ። በሰው ልጆች ዘንድ ጥልቅ የመንቃት ለውጥ ካልመጣ የዓለማችን ስቃይ ማለቂያ የሌለው ጥልቅ ጉድጓድ ነው። ስለሆነም ርኅራኄ ወደ አንዱ ያደላ መሆን የለበትም። የሌላን ስቃይ ወይም እጦት እንደ የራስ ማየትና ለመርዳት መፈለግ አንድ የርኅራኄ ድርጊት ሲሆን፣ ሌላኛው ደግሞ የሕይወት ዘላለማዊነትና የሁሉም ስቃይ ውሎ አድሮ ብዥታነት ጥልቅ ግንዛቤ መውሰድ ነው። ስለሆነም የርኅራኄ ድርጊትህ የሁለቱን ሚዛን የጠበቀ መሆን ይኖርበታል። ቀጥሎም ወደ የምትሠራው ሁሉ ሰላምህ ኮለል ብሎ እንዲፈስ በማድረግ በመነሻና በውጤት ደረጃዎች ላይ በተመሳሳይ ጊዜ ታከናውናለህ። በጥልቅ አለመንቃት ውስጥ ያሉ የሰው ልጆችን መርዳት እርስ በርሳቸውና ዓለምን ከማጥፋት ወይም በሌሎች ሕይወት ባላቸው ፍጡራን ላይ የሚያስከትሉትን አስከፊ መከራ ለማስቆምና ለመታደግ የሚሠራ አንድ እንቅስቃሴ የምትደግፍ ከሆነ ከላይ የተገለጸውን ልብ ማለት ሊረዳህ ይችላል። አስታውስ፣ ጨለማን መዋጋት እንደማትችል ሁሉ አለመንቃትንም መዋጋት አትችልም። ብትሞክር እንኳን ተቃራኒዎችህ አንተን ለመከላከል የበለጠ የተጠናከሩና ጥልቅ ስር የሰደዱ ይሆናሉ። ስትዋጋ ከአንደኛው የተቃራኒ ጫፍ ጋር ራስህን አንድ ታደርግና ጠላት ትፈጥራለህ። ይህን ያደረግክ ቅጽበት ራስህን ወደ አለመንቃት አስገብተሃል። ከዚህ ይልቅ መረጃን በማሰራጨት ግንዛቤን አሳድግ። ከዚህ ባለፈም ሰላማዊ ተቃውሞን ተግብር። በውስጥህ ምንም መቋቋም፣ ምንም ጥላቻ፣ ምንም አሉታዊነት አለመኖሩን ግን አረጋግጥ።
ጠላቶችህን እንደ ራስህ ውደድ ብሏል ኢየሱስ። ጠላቶች አይኑሩህ ማለቱ ነው። በውጤት ደረጃ መስራት ውስጥ አንዴ ከገባህ ራስህን እዚያ ውስጥ ማጣት በጣም ቀላል ነው። ንቁ ሁን። በጣም አሁን ላይ ሁን። ከመነሻ ወይም ከምክንያት ደረጃ መስራት ቀዳሚ ትኩረትህ እንደሆነ ይቀጥል። ብቃት ማስተማርን ዋናው ዓላማህ አድርግ። እንዲሁም ለዓለም የምታበረክተው በጣም ውዱ ስጦታህ ሰላም ይሁን።